ከዚህ ቀጥሎ በምነግራችሁ ነገሮች ላይ ካልጨከናችሁ በጭራሽ አትለወጡም። በእነዚህ ቀላል በሚመስሉ ግን ደግሞ እጅግ ወሳኝ በሆኑ ጉዳዮች ላይ ቆም ብላችሁ ካላሰባችሁና ቆራጥ ውሳኔ ካላሳረፋችሁ የፋይናንስ ወይም የገንዘብ አቅማችሁ፣ ከሰዎች ጋር ያላችሁ የግንኙነት ጥራት፣ የአእምሮ ሰላማችሁና በአጠቃላይ ሕይወታችሁ ወደ ኋላ እንጂ በጭራሽ ወደፊት አይራመድም። አንደኛ፣ ጊዜያችሁንና ትኩረታችሁን በሚሰርቁ ነገሮች ላይ ጨክኑ። ጊዜያችሁ ሕይወታችሁ ነው። ይህንን የተረዳችሁለት በጊዜያችሁ ላይ ርኅራኄ አልባ ትሆናላችሁ። ታላቁ ፈላስፋ ሴኔካ ሕይወታችን አጭር ሆና አይደለም እኛንን ብዙ ጊዜ የምናባክነው በማለት ተናግሯል። አሁን ያለንበት ዘመን የትኩረት ሌቦች የነገሱበት ነው። ዛሬ ላይ ትልቁ የዓለማችን ጦርነት የሚካሄደው በእናንተ ትኩረት ላይ ነው። የቴክኖሎጂ ኩባንያዎች አእምሯችሁን ለመጥለፍ ቢሊዮን ዶላሮችን ያፈሳሉ። እናንተ ግን ይህንን ውድ ሀብት በነፃ አሳልፋችሁ ትሰጣላችሁ። በማይጠቅም ወሬ ሕይወታችሁን አንዳችም ደረጃ ከፍ በማያደርግ ፊልም እና በትርጉም አልባ ማህበራዊ ሚዲያ ላይ የምታጠፉት እያንዳንዱ ሰከንድ ከነገው ስኬታችሁ ላይ የሚቆረጥ ዕዳ ነው። በእነዚህ የትኩረት ሌቦች ላይ በቆራጥነት ካልጨከናችሁ መቼም ቢሆን አትለወጡም። የኒውሮሳይንስ ተመራማሪዎች እንደሚነግሩን ትኩረታችሁን የሚሰርቁ ቴክኖሎጂዎች የአንጎላችሁን ዶፓሚን የተባለ ኬሚካል ክፉኛ ያዛቡታል። ይህ ኬሚካል ሲዛባ ደግሞ ለትላልቅ ዓላማዎች ያላችሁ ተነሳሽነት በእጅጉ ይሞታል። ሰዎች ለምን ጊዜያቸውን ያባክናሉ የሚለው ጥያቄ ሲመለስ ስነ ልቦናው እጅግ አስፈሪ ነው። ከራሳችን ጋር ብቻችንን መሆን እንፈራለን። የስነ ልቦና ሊቁ ካርል ዩንግ ሰዎች የገዛ ነፍሳቸውን ላለመጋፈጥ ሲሉ የማያደርጉት ነገር የለም ይላል። ዝምታን ስለምንፈራ ሁልጊዜ ጩኸት እንፈልጋለን። ነገር ግን ይህንን መሸሽ ዛሬውኑ ማቆም አለባችሁ። ትኩረታችሁ የእናንተ ካልሆነ ሕይወታችሁ የእናንተ ሊሆን አይችልም። በአንጻሩ ደግሞ ትኩረታችሁን መሰብሰብ ስትችሉ አንጎላችሁ አዲስ የኃይል ምንጭ ያገኛል። የስነ ልቦና ባለሙያዎች ይህንን ጥልቅ ትኩረት ፍሎው ስቴት ይሉታል። በዚህ ሁኔታ ውስጥ ስትሆኑ ውስጣዊ አቅማችሁ በከፍተኛ ደረጃ ይነቃቃል። የፋይናንስም ሆነ የስብዕና ለውጥ የሚጀምረው ጊዜን በጭካኔ ከመቆጠብ ነው። እያንዳንዱን ቀን ስትጀምሩ ዛሬ ለህልሜ የማውለውን ጊዜ ለማንም አሳልፌ አልሰጥም ብላችሁ ወስኑ። ለዚህ ጠንካራ ውሳኔያችሁ ደግሞ ለማንም ይቅርታ አታድርጉ። የህይወት ለውጥ የሚመጣው በትንንሽ የጊዜ ብክነቶች ላይ ከሚወሰድ ትልቅ እርምጃ ነው። በጊዜያችሁ ላይ አጥር ካላጠራችሁ እድሜያችሁ ያልፋል። እናንተም ባላችሁበት እንደቆማችሁ ትቀራላችሁ። ሁለተኛ፣ ወደ ታች በሚጎትቷችሁ ሰዎች ላይ ጨክኑ። አካባቢያችሁ የህይወታችሁ ትንቢት ነው። አብሯችሁ የሚሉ ሰዎች ሳታውቁት ማንነታችሁን ይቀርጹታል። በስነ ልቦናው ዓለም የተረጋገጠ አንድ ትልቅ እውነት አለ። አንጎላችን ሚረር ኒውሮንስ የተባሉ ልዩ ሴሎች አሉት። እነዚህ ሴሎች በአካባቢያችን ያሉ ሰዎችን ስሜት፣ አስተሳሰብና ባህሪ እንዳለ እንድንቀዳ ያደርጉናል። ከሰነፎች ጋር ከዋላችሁ ሳታውቁት ስንፍና በውስጣችሁ ይሰርጻል። ራዕይ ከሌላቸው ሰዎች ጋር ከተቀመጣችሁ የእናንተም ራዕይ ይጨልማል። የምታዘወትሯቸው የአምስት ሰዎች አማካይ ውጤት ናችሁ የሚለው አባባል ጥልቅ ሳይንሳዊ መሰረት አለው። ወደ ታች በሚጎትቷችሁ ሰዎች ላይ ካልጨከናችሁ አብራችሁ ከመስጠም አታመልጡም። አብዛኛው ሰው እናንተ እንድታድጉ በፍጹም አይፈልግም። ይህ ክፉ የስነ ልቦና እውነት ነው። የእናንተ መለወጥ የእነሱን ስንፍና ስለሚያጋለጥባቸው እዛው አዘቅት ውስጥ አብራችኋቸው እንድትቀረቀሩ ይፈልጋሉ። ታዋቂው የስነ ልቦና ምሁር ጆርዳን ፒተርሰን ለእናንተ የተሻለውን ከሚመኙ ሰዎች ጋር ብቻ ወዳጅነት መስርቱ በማለት በጥብቅ ይመክራል። ፈላስፋው ኤፒክቴተስም ቢሆን አብሯችሁ የሚውሉ ሰዎችን በጥንቃቄ እንድትመርጡ ያስጠነቅቃል። ለእነዚህ ጎታች ሰዎች የምታሳዩት ርኅራኄ ለራሳችሁ ያላችሁ ጥላቻ ነው። ራሳቸውን ማዳን ለማይፈልጉ ሰዎች አዳኝ መሆን አቁሙ። የራሱን ሕይወት ማስተዳደር ያቃተውን ሰው ተሸክማችሁ ከፍታ ላይ መድረስ በፍጹም አትችሉም። ይህ ራስ ወዳድነት አይደለም። ይህ ራስን የማዳን ጥበብ ነው። ስኬትንና ለውጥን በጽኑ የምትፈልጉ ከሆነ
አሮጌውንና ጎታችሁን ማህበራዊ ህይወታችሁን መቅበር አለባችሁ። ጓደኝነት ወይም ወዳጅነት ወይም ከሰዎች ጋር ያላችሁ አንዳች አይነት ግንኙነት የግድ እስከ ሞት ድረስ የሚዘልቅ የግዴታ ውል አይደለም። ሰዎች ስለተቀየራችሁ ሊያሟችሁ ይችላሉ። ትዕቢተኛ እንደሆናችሁም ሊያስቡ ይችላሉ። ነገር ግን ለራሳችሁ እውነት እስከሆናችሁ ድረስ የሰዎቹ ትችት ምንም ቦታ ሊኖረው አይገባም። ብቻችሁን መቆም ብትገደዱ እንኳን ከፍ በማያደርግ ስብስብ ውስጥ ከመበስበስ ይሻላል። ለድሮ ትዝታ ብላችሁ የወደፊት ሕይወታችሁን አትሰዉ። በግንኙነታችሁ ላይ ጠንካራ ድንበር ካላበጃችሁ ስኬታችሁ ህልም ሆኖ ይቀራል። ሶስተኛ፣ በጊዜያዊ ምቾቶቻችሁና ርካሽ ደስታችሁ ላይ ጨክኑ። ሰውነታችን ዘወትር ምቾትን ይፈልጋል። አንጎላችን የተሰራው ህመምን ሸሽቶ ፈጣን ደስታን እንዲያሳድድ ተደርጎ ነው። ይህ ተፈጥሯዊ ዝንባሌ በኒውሮ ሳይንስ ኢንስታንት ግራቲፊኬሽን ይባላል። ይሁን እንጂ ታላላቅ ስኬቶች የሚገኙት ይህንን ተፈጥሯዊ ዝንባሌ በመስበር ነው። ዘመናዊ ዓለም ጊዜያዊ ምቾቶችን በየቦታው ዘርግቶልናል። ጣፋጭ ምግቦች፣ ሱስ አስያዥ ነገሮችና ፈጣን ማዘናጊያዎች ርካሽ ደስታን ይሰጧችኋል። ይህ ፈጣን ደስታ የአንጎላችሁን የሽልማት ስርዓት ሙሉ በሙሉ ያዛባዋል። ርካሽ ደስታን በበዛ መጠን ስታገኙ ለትልልቅ ሥራ የሚኖራችሁ መነሳሳት በእጅጉ ይሞታል። ዛሬ በምቾት ውስጥ ከተዘፈቃችሁ ነገ በጸጸት እሳት መቃጠላችሁ የማይቀር ጉዳይ ነው። እውነተኛ ለውጥ የራሱ የሆነ የህመም ዋጋ አለው። ፈላስፋው ፍሬድሪክ ኒቼ ለመኖር የሚያስችል ምክንያት ያለው ሰው ማንኛውንም አይነት መከራ መሸከም ይችላል ይላል። ታላቁ የሥነ ልቦና ባለሙያ ቪክቶር ፍራንክልም ቢሆን የሕይወት ትርጉም የሚገኘው መከራን በጸጋ በመቀበል ውስጥ መሆኑን ያስተምራል። ጊዜያዊ ህመምን በመሸሽ ዘላለማዊ ጸጸትን አትግዙ። በማለዳ እንቅልፍን ሰብሮ መነሳት፣ ፍላጎትን ገጥቶ ገንዘብን መቆጠብ፣ አዲስ ክህሎት ለመማር ማሰብ፣ እነዚህ ሁሉ ምቾትን ይነሳሉ። መከራን በፈቃዳችሁ ምረጡ። ዛሬ በፈቃዳችሁ ካልደማችሁ ነገ በግድ ማልቀሳችሁ አይቀርም። በእነዚህ ጊዜያዊ ምቾቶች ላይ ካልጨከናችሁ ዘላቂ የሆነውን የሕይወት ድል በፍጹም አታገኙትም። የስኬት ሁሉ መሰረት ራስን በመግዛት ውስጥ ተደብቋል። ይህ ራስን የመግዛት ኃይል በጭንቅላታችን ፊት ለፊት ባለው ፕሪፍሮንታል ኮርቴክስ በተባለ ክፍል ይመራል። ይህ የአንጎል ክፍል የረጅም ጊዜ ዓላማችንን አሻግረን እንድናይ ያደርገናል። በጊዜያዊ ደስታ ላይ ስጨክኑ ይህንን ድንቅ የአንጎል ክፍል እያሰለጠናችሁት ነው። ዛሬ የምትከፍሉት የመስዋዕትነት ህመም የነገው ነፃነታችሁ ውድ ዋጋ ነው። ዘላቂ ድህነትም ሆነ ውድቀት የሚጀምሩት ዛሬም ብቻ ከማየት ነው። እውነተኛ የፋይናንስና የስብዕና ልዕልና የሚገኘው የነገን ራዕይ ለዛሬው ምቾት አሳልፋችሁ ባለመስጠት ነው። ምቾታችሁና ስንፍናችሁን ቀጥቅጣችሁ ለመውጣት ካልጨከናችሁ አሁን ያላችሁበት አሰልቺ ሕይወት መቼም አይቀየርም። አራተኛ፣ በውስጣችሁ ባሉ አፍራሽ አስተሳሰቦችና እምነቶች ላይ ጨክኑ። ትልቁ የሕይወታችሁ ጠላት ውጭ ያለው ዓለም አይደለም። ትልቁ ጠላት በጭንቅላታችሁ ውስጥ ያለው የራሳችሁ ድምፅ ነው። ከልጅነታችሁ ጀምሮ የሰማችሁት አፍራሽ ቃል ዛሬ ላይ ማንነታችሁ ሆኗል። የኒውሮሳይንስ ምሁራን ይህንን ተፈጥሯዊ የአንጎል ዝንባሌ የአሉታዊነት አድሎ ወይም ኔጌቲቪቲ ቢያዝ ይሉታል። ኒውሮፕላስቲሲቲ የተባለው የዘመናችን ግኝት ይህንኑ ያረጋግጣል። አፍራሽ ሐሳቦችን በደጋገማችሁ ቁጥር ጭንቅላታችሁ ውስጥ ጠንካራ የውድቀት የነርቭ መስመር ትገነባላችሁ። አልችልም፣ አይሆንልኝም ወይም እኔ ለዚህ አልታደልኩም የሚሉ ንግግሮችና ውስጣዊ ሐሳቦች መርዛማ የህሊና እስር ቤቶች ናቸው። እነዚህ እምነቶች እውነቶቻችሁ ሆነው ሕይወታችሁን እንዳያበላሹ በውስጣዊ ድምፃችሁ ላይ በጭካኔ መዝመት አለባችሁ። አእምሯችሁ ልክ እንደ ሰፊ እርሻ ነው። መልካም ዘር ካልዘራችሁበት አረም ከማብቀል ወደ ኋላ አይልም። ታላቁ የሥነ ልቦና አባት ካርል ዮንግ ንቃተ ህሊናችሁ ውስጥ ያለውን ድብቅ ሐሳብ ወደ ብርሃን እስካላወጣችሁት ድረስ ሕይወታችሁን ይመራዋል፣ እናንተም እድል ትሉታላችሁ ይላል። ሮማዊ ፈላስፋ ማርከስ ኦሬሊየስ በበኩሉ ሕይወታችን የአስተሳሰባችን ውጤት ናት ብሎ ያስተምራል። ራሳችሁን ስታጣጥሉ፣ አቅማችሁን ስታሳንሱና
የማይረባ ምክንያት ስትደረድሩ በነገው ሕይወታችሁ ላይ የውድቀት ፍርድ እየፈረማችሁ ነው። አፍራሽ ሐሳብ ወደ አእምሯችሁ ሲመጣ ዝም ብላችሁ አታስተናግዱት። ልክ እንደ አደገኛ ቫይረስ ቆጥራችሁ ወዲያውኑ ማጥፋት አለባችሁ። ስር ነቀል ለውጥ ለማምጣት የድሮ አስተሳሰባችሁን አፍርሱት። ለራሳችሁ የምትነግሩት ታሪክ የነገውን ዕጣ ፈንታችሁን ይወስናል። በየሰከንዱ፣ በየደቂቃው፣ በየቀኑ ለራሳችሁ የምትነግሩት ታሪክ የነገውን ዕጣ ፈንታችሁን ይወስናል። ውጫዊ ዓለማችሁ የውስጣዊ ማንነታችሁ ትክክለኛ ነጸብራቅ ነው። በድህነት አስተሳሰብ ታስሮ በገሃዱ ዓለም የከበረ ማንም የለም። የፍርሃትና የጥርጣሬ ሐሳቦች ሲመጡ መሟገትና ማሸነፍ ልመዱ። ለራሳችሁ ያላችሁን ግምት ከፍ በማድረግ ላይ ርኅራኄ አልባ ሁኑ። በራሱ ላይ እምነት የሌለው ሰው ዓለም በሙሉ ቢደግፈው ሊያሸንፍ አይችልም። ስለዚህ ከዛሬ ጀምሮ ጭንቅላታችሁ ውስጥ ለሚገባ ማንኛውም ሐሳብ ጥብቅ የፍተሻ ጣቢያ አቋቁሙ። በማያሳድጓችሁ እምነቶች ላይ ካልጨከናችሁ የሕይወት ለውጥ ፈጽሞ አይታሰብም። አምስተኛ፣ ባለፈው ታሪካችሁና በውድቀታችሁ ላይ ጨክኑ። አብዛኛው ሰው የሚኖረው ዛሬ ላይ አይደለም። አብዛኛው ሰው የትናንት ማንነቱና የድሮ ውድቀቱ እስረኛ ሆኖ ያን የወደቀ ማንነቱን ተሸክሞ ይዞራል። ታላቁ የስቶይክ ፈላስፋ ማርከስ ኦሬሊየስ ያለፈው ጊዜ ሞቷል፣ መቆጣጠር የምትችሉት አሁን በእጃችሁ ያለውን ጊዜ ብቻ ነው ይለናል። በስነ ልቦና ጥናት ሰዎች ከደስታቸው ይልቅ ለህመማቸውና ለቁስላቸው ጥልቅ ትውስታ ወይም አይደንቲቲ አታችመንት አላቸው። ይህ የተፈጥሮ ስህተት ሁልጊዜ ወደ ኋላ እንድትጎተቱ ያደርጋቸዋል። ትላንት የሰራችሁ ስህተት፣ ያጋጠማችሁ ክስረት ወይም የደረሰባችሁ በደል ዛሬን እንዲያበላሸው መፍቀድ የለባችሁም። ያለፈውን ታሪካችሁን እንደ ትምህርት ቤት እንጂ እንደ መኖሪያ ቤት መቁጠር የለባችሁም። ዶክተር ጆ ዲስፔንዛ የተባለው ታዋቂው የኒውሮሳይንስ ተመራማሪ አዲስ የወደፊት ሕይወት ለመፍጠር የድሮን ማንነታችሁን ልማድ መስበር አለባችሁ በማለት ያስተምራል። ትናንትናችሁን ይዛችሁ ወደ ነገ መጓዝ አትችሉም። ታሪካችሁን መለወጥ አትችሉም። ነገር ግን ለታሪካችሁ የምትሰጡትን ትርጉም መቀየር ትችላላችሁ። እኔ እኮ ድሮም አልታደልኩም እያላችሁ ራሳችሁን ማኮነን ትወዳላችሁ። ይህ አደገኛ የሆነ ራስን የማጥፋት ልማድ ነው። የቆየውን ቁስላችሁን እያከካችሁ አዲስ ጤናማ ሕይወት መገንባት በፍጹም አትችሉም። በትናንትናው ማንነታችሁ ላይ ካልጨከናችሁ የነገውን አዲሱን ማንነታችሁን መፍጠር አትችሉም። ፈላስፋው ኤፒክቴተስ አንድ ሰው በራሱ ላይ ካልጨከነ ነፃ ሊወጣ አይችልም ይላል። እውነተኛ ነፃነት የሚገኘው ትናንትናን በድፍረት በመቅበር ውስጥ ነው። ላለፈው ስህተታችሁ ራሳችሁን ይቅር በሉ። ነገር ግን ያንን ስህተት ዳግም ላለመድገም ራሳችሁ ላይ ጨክኑ። ውድቀታችሁን እንደ ማዕረግ አታስቡት። እንደ መወጣጫ መሰላል ብቻ ተጠቀሙበት። እኔ እኮ እንዲህ አይነት ሰው ነኝ የሚለውን የድሮ ማንነታችሁን አውልቃችሁ ጣሉት። ለውጥ የሚጀምረው ዛሬ አዲስ ሰው ሆኜ ዳግም ተወልጃለሁ ብላችሁ በጽኑ ከማመን ነው። በትናንትናው ውድቀታችሁና ጥቁር ጠባሳችሁ ላይ በጭካኔ በራችሁን ካልዘጋችሁ የወደፊቱ ብሩህ ሕይወት በራፍ ፈጽሞ አይከፍትላችሁም። ስድስተኛ፣ በስሜታዊ የገንዘብ አያያዛችሁና በቅንጦት ፍላጎታችሁ ላይ ጨክኑ። የፋይናንስ ነፃነት የሚጀምረው ከገቢ ማደግ ሳይሆን ከስሜት ቁጥጥር ነው። የባህሪ ኢኮኖሚክስ ወይም ቢሄቪየራል ኢኮኖሚክስ ምሁራን እንዳረጋገጡት አብዛኛው የገንዘብ ወጫችን ከስሜት ጋር የተያያዘ ነው። ሞርጋን ሃውሰል በጻፈው ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፉ ገንዘብን ማግኘት አንድ ችሎታ ነው፣ ገንዘብን ማቆየት ግን ፍጹም የተለየ ጥበብ ነው ይላል። የዛሬው ዓለም የተገነባው እናንተን ለማስገዛትና ያላችሁን ጥሪት ለመዝረፍ ነው። ጊዜያዊ የደስታ ስሜት ለማግኘት ስትሉ የሕይወት ዘመን የፋይናንስ ባርነት ውስጥ ትገባላችሁ። በእያንዳንዱ ወጫችሁ ላይ ጨካኝ ካልሆናችሁ ብዙ ገቢ እንኳን ቢኖራችሁ ድሃ ሆናችሁ ትቀራላችሁ። ብዙ ሰዎች ገንዘብ የሚያወጡት እውነተኛ ፍላጎት ኖሯቸው አይደለም። ዊል ሮጀርስ እንዳለው ሰዎች የማያስፈልጋቸውን ዕቃ በሌላቸው ገንዘብ ገዝተው ለማይወዷቸው ሰዎች ለማሳየት ይሞክራሉ። ማህበረሰቡ በሚጭንባችሁ የውሸት የኑሮ ደረጃ ውስጥ
ራሳችሁን ለማስገባት ስትሉ የነገ ነፃነታችሁን ዛሬ የሸጣችሁት ነው። የማይወዷችሁን ሰዎች ለማስደመም ወይም የጎደላችሁን ስነ ልቦናዊ ክፍተት በቃለ መሙላት የምታደርጉት ይህ የዶፓሚን ሱስ ማብቂያ የሌለው የድህነት አዙሪት ነው። በስሜት ለሚመጣ የቅንጦት ፍላጎታችሁ ርኅራኄ ካሳያችሁና ለዛ ጊዜያዊ ስሜት ከተገዛችሁ ከዘላቂ ድህነት ጋር እንደተፈራረማችሁ ቁጠሩት። እውነተኛ ሀብት ማለት ሰዎች የሚያዩት ጌጣጌጥ ወይም መኪና አይደለም። እውነተኛ ሀብት ማለት ያልተገዙ ዕቃዎች፣ የተጠራቀመ ገንዘብና በነፃነት የምታዙበት ጊዜ ነው። የፋይናንስ ለውጥ ለማምጣት ዘግይቶ በሚመጣ ደስታ ወይም ዲሌይ ግራቲፊኬሽን ላይ ጠንካራ እምነት ሊኖራችሁ ይገባል። ዛሬ ላይ ፈርጣማ የቁጠባና የኢንቨስትመንት ባህል ለመገንባት በብዙ ምቾቶች ላይ መጨከን ግድ ይላችኋል። በየቀኑ የምታወጧት ትንሿ ሳንቲም የነገው የነፃነታችሁ አቅም መሆኗን አትዘንጉ። ስሜታችሁን አሸንፋችሁ በገንዘባችሁ ላይ ጌታ ካልሆናችሁ ገንዘብ ራሱ በሕይወታችሁ ላይ ጨካኝ ጌታ ይሆንባችኋል። ዛሬውኑ በቅንጦት ባላስፈላጊ ወጪና በስሜታዊ ግብይቶች ላይ በጭካኔ በራችሁን ካልዘጋችሁ እስከ ዕድሜ ልካችሁ የገንዘብ እስረኛ ሆናችሁ ትኖራላችሁ። ሰባተኛ፣ በሰበብ አስባብና በሰዎች ላይ የመደገፍ ባህሪያችሁ ላይ ጨክኑ። የሕይወት ትልቁ አሳዛኝ እውነት ማንም ሰው እናንተን ለማዳን በራችሁን አንኳኩቶ አይመጣም። ብዙዎች የሚኖሩት የሆነ ተአምር ወይም የሚረዳቸው ሰው እንደሚመጣ በመጠባበቅ ነው። ማህበራዊ ድጋፍ ጥሩ ቢሆንም ዋናው ሥራ የእናንተው መሆኑን መዘንጋት የለባችሁም። ይህ ሴቨር ኮምፕሌክስ የሚሉት ቅዠት የብዙ ሰዎችን እጅና እግር አስሮ ይዟል። ይህ ክፉ ደዌ ራሳችሁን ችላችሁ መቆም እንደማትችሉ አሳምኖ የሌላ ሰው እጅ እንድትጠባበቁ ያደርጋችኋል። ሕይወታችሁ እንዲሻሻል ሌሎችን መጠበቅ ለውድቀት መዘጋጀት ነው። ማንም ሰው እናንተን ለማዳን አይመጣም። ራሳችሁን ከጉድጓድ ውስጥ ማውጣት ያለባችሁ እናንተው ራሳችሁ ናችሁ። አእምሯችሁ ሰበብ የመፍጠር ልዩ ተሰጥኦ አለው። ሰበብ መደላደል የሚፈልግ ሰነፍ የአንጎል ፈጠራ ነው። እንዲህ ሆኖብኝ ነው፣ ጊዜው አልፈቀደልኝም፣ ወይም በዚህ ዘርፍ አልተማርኩም የሚሉ ሰበቦች ኃላፊነትን ከመውሰድ የመሸሽ አደገኛ የስነ ልቦና መከላከያዎች ናቸው። ሰበብ ስትደረድሩ ሳታውቁት የራሳችሁን ሕይወት የመቀየር ኃይል ለሌሎች አሳልፋችሁ እየሰጣችሁ ነው። ታዋቂው የፈረንሳይ ፈላስፋ ዦን ፖል ሳርተር ሰው ነፃ እንዲሆን የተፈቀደለት ፍጡር ነው፣ እናም ለሕይወቱ ሙሉ ኃላፊነት መውሰድ አለበት በማለት ተናግሯል። እኔ እንዲህ የሆንኩት በእገሌ ምክንያት ነው ስትሉ ለዛ ሰው ወይም ለዛ ሁኔታ በሕይወታችሁ ላይ የጌትነት ሥልጣን እንዲኖረው እያደረጋችሁ ነው። ሁኔታዎችን መለወጥ ባትችሉም ለሁኔታዎች የምትሰጡትን ምላሽ ግን የመምረጥ ሙሉ ሥልጣን አላችሁ። ታላቁ ጸሐፊ ራልፍ ዋልዶ ኤመርሰን ራስህን እመን፣ እያንዳንዱ ልብ ከዚህ የብረት ሐር ጋር ይወዛወዛል ይላል። ኃላፊነታችሁን ሙሉ በሙሉ ለሌላ ሰው አሳልፋችሁ መስጠት ነፃነታችሁን አሳልፎ መስጠት ነው። ችግሮቻችሁ የእናንተ ብቻ ናቸው። መፍትሄያቸውም ያለው በእናንተ ውስጥ ብቻ ነው። እገሌ ይረዳኛል፣ ዘመዴ ያነሳኛል፣ ቤተሰብ ይደርስልኛል የሚለውን ደካማ አስተሳሰብ ከውስጣችሁ በጭካኔ ነቅላችሁ ጣሉት። የሰዎችን እርዳታ መጠበቅ ራዕያችሁን ያኮስሰዋል፣ መቃቅማችሁንም ይገድለዋል። ሌሎችን በመለመንና ሰበብ በመደርደር የሚባክን ጊዜ ለሥራ ከዋለ ተራሮችን ማንቀጥቀጥ ይችላል። ስለዚህ በሰበብ አስባብና በሰዎች ጥገኝነት ላይ ዛሬውኑ ካልጨከናችሁ የሕይወታችሁ ባለቤት መሆን አትችሉም። እናም ከዛሬ ጀምሮ የሕይወታችሁን መሪ ወይም ስትሪንግ ዌል በራሳችሁ እጅ አስገቡ። ለመለወጥ፣ ስኬት ላይ ለመድረስ፣ ራዕያችሁን ለማሳካት ማንንም አትጠብቁ። በማንም ላይ አትደገፉ። ሰበብ አታብዙ። አሁኑኑ ጉዟችሁን በራሳችሁ ጀምሩ። ስምንተኛ፣ ራሳችሁን ከሌሎች ጋር በማወዳደርና በቅናት ስሜታችሁ ላይ ጨክኑ። ራስን ከሌሎች ጋር ማወዳደር የደስታ መቃብር ነው። ይህ አደገኛ የስነ ልቦና በሽታ ነው። አሜሪካዊው የስነ ልቦና ሊቅ ሊዮን ፌስቲንገር የማህበራዊ ንጽጽር ወይም ሶሻል ኮምፓሪዥን ቲዮሪ ብሎ በሰየመው ጽንሰ ሐሳቡ ላይ ይህን በሚገባ አስረድቷል።
የሰው ልጅ የራሱን ዋጋ የሚተምነው ከሌሎች ሰዎች ጋር ራሱን በማስተያየት ነው። በተለይ አሁን ባለንበት የዲጂታል ዓለም ማህበራዊ ሚዲያው ራሳችሁን ከብዙ አይነት ሰዎች ጋር እንድታወዳድሩ ይገፋፋችኋል። በስነ ልቦና ጥናት መሰረት ማህበራዊ ሚዲያዎችን ማሰስ የጭንቀትና የድብርት ዋና ምክንያት ነው። ሰዎች ብዙ ጊዜ የሚለጥፉት የህይወታቸውን ምርጥ ገጽታ እንጂ የተጋፈጡትን መራራ ውድቀት አይደለም። የሌሎችን የድል ከፍታ እያያችሁ የራሳችሁን ሩጫ ማቆም ሞኝነት ነው። ቅናት ደግሞ ከንጽጽር የሚወለድ የሞራል ካንሰር ነው። የሌሎችን ማደግ ማየት የሚያንገበግባችሁ ከሆነ ውስጣችሁ በከባድ የዝቅተኝነት ስሜት ወይም ኢንፌሪዮሪቲ ኮምፕሌክስ ታሟል ማለት ነው። ታላቁ የፍልስፍና ሰው አርተር ሾፐንሃወር በሌሎች ስኬት ስንቀና የራሳችንን ሰላም እናጣለን ይላል። በሌሎች ስኬት ላይ መቅናት የእናንተን ጉልበት እየበላው ያለ መርዛማ እሳት ነው። የሰዎችን የተስተካከለ የውሸት ሕይወት እያያችሁ የራሳችሁን እውነተኛ ሕይወት ትረግማላችሁ። ራሳችሁን ከሌሎች ጋር ማነጻጸር የደስታ ሌባ ብቻ ሳይሆን የአቅም ሁሉ ገዳይ ነው። እናንተነታችሁን በሌሎች ሰዎች መለኪያ ውስጥ ስታስገቡ ልዩ የሆነውን የተፈጥሮ ማንነታችሁን እያጠፋችሁት ነው። እናንተ ወደዚህ ምድር የመጣችሁት የሌላውን ሰው ሕይወት ለመኮረጅ አይደለም። የእናንተ ውድድር ከሌሎች ሰዎች ጋር መሆን የለበትም። ብቸኛውና ጤናማው ፉክክር ከራሳችሁ ከትናንቱ ማንነታችሁ ጋር የምታደርጉት ፉክክር ብቻ ነው። ኒውሮሳይንስ እንደሚያስተምረን አንጎላችን የራሱን ግስጋሴ እንጂ የሌሎችን ከፍታ መለካት አይችልም። በሰው ስኬት ላይ ከማጉረምረም በራሳችሁ ትንሽዬ ጸጋ መርካትንና ሐሴት ማድረግን ተማሩ። የሌላው ሰው ምዕራፍ 10 ከእናንተ ምዕራፍ 1 ጋር በፍጹም ሊወዳደር አይችልም። በራሳችሁ ፍጥነት ላይ አተኩሩ። የራሳችሁን ጃንጥላ ዘርግታችሁ በራሳችሁ ዝናብ ውስጥ ሩጡ። የሌሎችን ስኬት ማየት ያለባችሁ ለቅናት ሳይሆን እነሱ ከቻሉ እኔም እችላለሁ ለሚል መነሳሳት ብቻ ይሁን። ከንቱ ንጽጽርንና ቅናትን ከጭንቅላታችሁ ውስጥ በጭካኔ ነቅላችሁ አውጡት። የራሳችሁን የተለየ የሕይወት ጉዞ በኩራትና በልበ ሙሉነት ተራመዱ። 9ኛ የሰዎችን ውዳሴና ተቀባይነት የመሻት ባህሪያችሁ ላይ ጨክኑ። የሰው ልጅ በተፈጥሮ ማህበራዊ ፍጡር ስለሆነ የሌሎችን ማረጋገጫ ወይም ቫሊዴሽን አጥብቆ ይፈልጋል። የኒውሮሳይንስ ጥናቶች እንደሚያሳዩት ሰዎች ሲያመሰግኗችሁ አንጎላችሁ ዶፓሚን የተባለ የደስታ ኬሚካል ይረጫል። ነገር ግን ይህንን የሰዎች ጭብጨባ የሕይወታችሁ ሞተር ካደረጋችሁት እጅግ አደገኛ ባርነት ውስጥ ወደቃችሁ ማለት ነው። የሰዎችን ተቀባይነት ለመፈለግ መኖር የሕይወት ትልቁ እስር ቤት ነው። ብዙዎቹ የሚኖሩት ሰዎች ምን ይሉኛል በሚል ፍርሃት ውስጥ ነው። ለሌሎች ደስታ ስትሉ የራሳችሁን ሕይወት መስዋዕት ታደርጋላችሁ። ማህበረሰቡ በሚያወጣው በእናንተ ልክ ባልተሰፋ ሕግ መሰረት ማንነታችሁን ትቀርጻላችሁ። ሰዎች ሲያጨበጭቡላችሁ ደስ ይላችኋል፣ ሲተቿችሁ ደግሞ ስሜታችሁ ይሰበራል። ታላቁ ፈላስፋ ላኦ ቱዙ የሰዎችን ይሁንታ የምትፈልግ ከሆነ የሰዎቹ የዕድሜ ልክ እስረኛ ትሆናለህ ይላል። የሥነ ልቦና ባለሙያው ካርል ሮጀርስ በበኩሉ አንድ ሰው እውነተኛ ማንነቱን መግለጽ የሚችለው የሌሎችን ፍርድ መቋቋም ሲጀምር ብቻ ነው በማለት ያስተምራል። ማህበረሰቡ ሁልጊዜ የሚፈልገው ከቀረጻቸው ደንቦች ውጪ ሳትወጡ እንድትኖሩ ነው። ነገር ግን ታላላቅ ሰዎች የተወለዱት የሰዎችን አላስፈላጊ ወግና ትችት ሰብረው ሲወጡ ነው። በሰዎች ውዳሴ ላይ ጥገኛ መሆን የስሜታችሁን ሪሞት ለሌሎች አሳልፋችሁ እንደመስጠት ነው። የራሳችሁን ዋጋ ሌሎች እንዲተምኑላችሁ በፍጹም አትፍቀዱ። ከውጭ የሚመጣ አድናቆት ጊዜያዊና አታላይ ነው። በዙሪያችሁ ያሉ ሰዎች ሁሉም ሊወዷችሁ አይችሉም፣ ሁሉም ደግሞ ሊጠሏችሁ አይችሉም። ይህንን እውነት ልትገነዘቡ ይገባል። ለማንም ተብሎ መኖርን መተው ትልቅ የነጻነት አዋጅ ነው። የሰዎችን ይሁንታ ለማግኘት ስትሉ የራሳችሁን የውስጥ ድምፅ ታፍኑታላችሁ። ፈላስፋው ፍሬድሪክ ኒቼ የኔ መንገድ እንጂ የእናንተ መንገድ የታለ የሚል ድፍረት ነበረው። በሰዎች የጥላቻ ንግግር ወይም ትችት ከመደናገጥ ይልቅ ለራሳችሁ ታማኝ መሆንን ምረጡ። አድናቆት ሲበዛ ሰውን ያጀዝባል፣ ትችትም ሲበዛ ተስፋ ያስቆርጣል።
ስለዚህ ለሁሉም ጆሮአችሁን ዝጉ። እውነተኛው ዳኛ የገዛ ሕሊናችሁ ብቻ ነው። ሰዎች ለእናንተ የሚሰጡት አስተያየት የእናንተን እውነተኛ ማንነት ሊለውጡ አይችልም። ውዳሴ ነፋስ ነው። ዛሬ ያለ ነገ ይጠፋል። ስለዚህ ሁሌም በራሳችሁ ጫማ ተራመዱ። 10ኛ ነገን በመጠባበቅና በማቅማማት ወጥመድ ላይ ጨክኑ። ሕይወት የምትኖረው አሁን ባለው ቅጽበት እንጂ ፈጽሞ በማይመጣው ነገ ውስጥ አይደለም። አብዛኛው ሰው ስኬቱን የሚያስቀምጠው ነገ ጀምራለሁ በሚል የስንፍና ኮረጆ ውስጥ ነው። የሥነ ልቦና ባለሙያዎች ይህንን የማቅማማት በሽታ ወይም ፕሮክራስቲኔሽን ብለው ይጠሩታል። የኒውሮሳይንስ ጥናቶች ደግሞ ይሄ ጊዜ አጠቃቀም ችግር ሳይሆን የስሜት መቆጣጠር ችግር መሆኑን ይናገራሉ። አንጎላችን ከአዲስ ሥራ ጋር ተያይዞ የሚመጣውን ስጋት፣ ሕመምና ድካም ለመሸሽ ሲል ሥራዎችን ወደፊት ለማራዘም ይሞክራል። ይህ ተፈጥሯዊ ስንፍና ግን የሕልሞቻችሁ ሁሉ መቀበሪያ ጉድጓድ ነው። በየዕለቱ ምንም ሳትሰሩ የምታሳልፏቸው ሰዓታት ወደ ሞት የሚወስዷችሁ የጊዜ ሰሌዳዎች ናቸው። ፈላስፋው ሴኔካ እኛ ነገን ስንጠብቅ ሕይወት አልፋ ትሄዳለች እንዳለው ነገ የሚባል ቀን ፈጽሞ የለም። ያለው አሁን በእጃችሁ ያለው ብቸኛው ሰዓት ብቻ ነው። እውነተኛ ለውጥ የሚጀምረው አሁን በሚለው ቃል ውስጥ ብቻ ነው። በድርጊትና በሐሳብ መካከል ትልቅ ሰፊ ገደል አለ። የብዙዎች ሕልም የሚሞተው በዚህ ገደል ውስጥ ነው። ዛሬ ልታደርጉት የሚገባችሁን ነገር ወደ ነገ ማስተላለፍ ለውድቀታችሁ የምትሰጡት ዋስትና ነው። ኒውሮሳይንስ እንዳረጋገጠው ውሳኔዎችን ማራዘም የአንጎላችንን የኃይል አቅም ያሟጥጠዋል። ታላቁ ደራሲ ቪክቶር ሁጎ የዓመታት ትልቁ ሌባ ጊዜን ማራዘም ነው በማለት አስጠንቅቋል። ነገ የሚለው ቃል የሰነፎች መሸሸጊያ ዋሻ ነው። ማቅማማት ሲመጣ ሳትፈሩ በድርጊት እሳት አቃጥሉት። ዛሬ ማታ የምትወስኑት ውሳኔና የምታደርጉት እርምጃ የነገውን ማንነታችሁን ይቀርጸዋል። በዚህ የማቅማማትና ነገን የመጠባበቅ በሽታ ላይ ካልጨከናችሁ ሕይወታችሁ በባዶ ምኞት ያልፋል። ሁሌም የ5 ሰከንድ ሕግን ተጠቀሙ። አእምሯችሁ ሰበብና ፍርሃትን ከመፈብረኩ በፊት በ5 ሰከንድ ውስጥ ወደ ሥራ ግቡ። ፍላጎት ወይም ሞቲቬሽን እስኪመጣ አትጠብቁ። እርምጃ ስትወስዱ ፍላጎቱ ራሱ ይከተላችኋል። እያንዳንዱን ሥራ ያለማመንታት መስራት የአሸናፊዎች ብቸኛ መለያ ባህሪ ነው። በሰበባችሁና በማቅማማታችሁ ላይ ርኅራኄ አልባ ሁኑ። ጊዜው አሁን ነው። የሚጠበቅባችሁ ታላቅ ሥራ አለ። ዛሬውኑ ማቅማማትን ገድላችሁ ወደ ተግባር ግቡ። የሕይወት አዲስ ምዕራፍ የሚጀምረው በዚህ ብርቱ ውሳኔ ብቻ ነው። 11ኛ በፍጹምነት አባዜና ዝግጁ አይደለሁም በሚል ሰበባችሁ ላይ ጨክኑ። ፍጹምነትን መፈለግ ወይም ፐርፌክሽኒዝም የታላቅነት ምልክት ሳይሆን እጅግ በሚያምር ሁኔታ የተሰፋ የፍርሃት ካባ ነው። ሁሉ ነገር ተሟልቶ ካልተስተካከለ አልጀምርም የሚለው አስተሳሰብ አእምሯችሁ ውድቀትን ለመሸሽ የሚጠቀምበት ስውር ወጥመድ ነው። የሥነ ልቦና ጥናቶች እንደሚያረጋግጡት በፍጹምነት አባዜ የተያዙ ሰዎች ከማንም በላይ ፍርሃትና ስጋት አለባቸው። ሥራችሁን ለመጀመር ሁሉንም ነገር እስክታውቁ፣ በቂ ገንዘብ እስክታገኙ ወይም ሙሉ በሙሉ ዝግጁ እስከምትሆኑ የምትጠብቁ ከሆነ መቼም አትጀምሩም። ፍጹምነትን ማሳደድ የሕልማችሁ መቃብር ነው። ፈላስፋው ቮልቴር ፍጹም የሆነ ነገር የመልካም ነገር ትልቁ ጠላት ነው ይላል። ፍጹም ያልሆነ አንድ እርምጃ ከ100 ፍጹም ዕቅዶች ይበልጣል። ልምድና እውቀት የሚገኘው በተግባር ውስጥ እንጂ በመጠባበቅ ውስጥ አይደለም። የኒውሮሳይንስ እውነት እንደሚነግረን አንጎላችን የሚማረውና አዳዲስ ነገሮችን የሚለማመደው ከተሳሳቱ እርምጃዎች በሚገኝ ግብረ መልስ ወይም ፊድባክ ሉፕ ነው። እውነተኛ ተሞክሮ ካልኖራችሁ አትበስሉም። ስለዚህ ለመሳሳት ለራሳችሁ ፍቃድ ስጡ። ተሳስታችሁ ለመታረም ቆርጣችሁ ተነሱ። አልተዘጋጀሁም የሚለውን የውስጥ ድምፅ በጭካኔ አጥፉት። የመጀመሪያው ሥራችሁ ደካማና ብዙ ግድፈቶች ያሉበት ሊሆን ይችላል። ነገር ግን መጀመራችሁ ብቻ ከፍርሃታቸው ማምለጥ ካቃታቸው 99 በመቶ ከሚሆኑት ሰዎች በላይ ያደርጋቸዋል። በተግባር ሂደት ውስጥ እያደጉ መሄድን እንጂ
ገና ከመነሻው እንከን የለሽ ለመሆን መሞከርን አቁሙ። እድገትን እንጂ ፍጹምነትን አታሳዱ። ፕሮግረስ ኦቨር ፐርፌክሽን የሚባለው ማለት ነው። ዛሬ ባላችሁ አቅም፣ ባላችሁ ቦታና ባላችሁ ዕውቀት ተነስታችሁ መጀመር አለባችሁ። ሰዎች ይተቹኛል ወይም ስራዬ አይረባም ከሚል የውድቀት ፍርሃት የተነሳ ማለቂያ በሌለው የዝግጅት አዙሪት ውስጥ አትቀርቀሩ። በዚህ አጥፊ የሆነ የፍጹምነት አባዜ ላይ በብርቱ ካልጨከናችሁ በውስጣችሁ ያለውን ድንቅ እምቅ አቅም ሳታወጡት ይዛችሁት ትሞታላችሁ። 12ኛ በስሜታዊ ግልፍተኝነትና ራስን አለመግዛት ወይም ኢሞሽናል ሪአክቲቪቲያችሁ ላይ ጨክኑ። ስሜታችሁ የሕይወታችሁ መሪ ከሆነ ውድቀታችሁ አይቀሬ ነው። የሰው ልጅ ትልቁ ውድቀት የሚጀምረው ስሜቱን መቆጣጠር ሲያቅተው ነው። በትንሽ ነገር መናደድ፣ በትንሽ ትችት መበሳጨትና በስሜት ግልፍተኝነት አፋጣኝ ውሳኔ መወሰን የውስጣዊ ደካማነት ምልክቶች ናቸው። በስሜታችሁ የምትነዱ ከሆነ የሕይወታችሁን መዝጊያና መክፈቻ ቁልፍ ለውጭው ዓለም አሳልፋችሁ ሰጥታችኋል ማለት ነው። ማንም ሰው በቀላሉ ሊያበሳጫችሁና ሊያሳዝናችሁ ከቻለ እናንተ የራሳችሁ ጌታ አይደላችሁም። ስሜታዊ ግልፍተኝነት በዓመታት የገነባችሁትን ሀብትና ግንኙነት በሰከንዶች ውስጥ ሊያፈርሱ የሚችል አደገኛ ፍንጅ ነው። የአንጎላችሁ ስሜት ተቆጣጣሪ ክፍል ወይም አሚግዳላ አእምሯችሁን አግቶ ይቆጣጠረዋል። በዚህ ጊዜ ምክንያታዊ ክፍል ወይም ፕሪፍሮንታል ኮርቴክስ ስራ ያቆማል። ይህ ሲሆን ከሰውነት ወደ እንስሳዊነት ባህሪ ትወርዳላችሁ። ታላቁ የስቶይክ ፈላስፋ ቪክቶር ፍራንክል በተከሰተው ነገርና በምንሰጠው ምላሽ መካከል ክፍተት አለ፣ በዛ ክፍተት ውስጥ ነፃነታችሁና ምርጫችሁ ይገኛል ይላል። የሆነን ነገር ሲፈጠር ወዲያውኑ በስሜት ከመንደድ ይልቅ ያችን አጭር የዝምታ ክፍተት መጠቀም ልመዱ። ለሁሉም ላያችሁትና ለሰማችሁት ነገር ምላሽ መስጠት የለባችሁም። ዝምታና እርጋታ ትላልቅ የኃይል ምንጮች ናቸው። በስሜታዊነት በሚመጣ ብስጭት ላይ ጨካኝ ድንበር ማበጀት አለባችሁ። ስሜታችሁን ከውጫዊ ክስተቶች ነጥሉ። ራስን መግዛት ወይም ሰልፍ ዲሲፕሊን ማለት ስሜትን አፍኖ መግደል ሳይሆን ስሜትን በምክንያትና በንቃተ ህሊና መምራት ማለት ነው። ስሜታችሁ ሲናወጥና ደማችሁ ሲፈላ ምንም አይነት ውሳኔ ከመወሰን ተቆጠቡ። በየቀኑ የስሜት ጥንካሬያችሁን ወይም ኢሞሽናል ኢንተለጀንሳችሁን አሰልጥኑ። በስሜታችሁ ላይ ጌታ ካልሆናችሁ የሌሎች ሰዎች ድርጊትና ንግግር የእናንተ የዕድሜ ልክ አዛዥ ይሆናል። ስለዚህ ከፍ ትሉ ዘንድ፣ ሕይወታችሁ ይቀየር ዘንድ ስሜታችሁን የመቆጣጠርና የመግዛት ወርቃማ ካባ ልበሱ። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ እዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስከምንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።